መለኛዋ ሴት። በድሮ ጊዜ አንድ ባሏ የሚበድላት ሴት ነበረች። ይህ ክፉ ባል ሁልጊዜ ይደበድባት ነበር። የሚፈልገውን ሁሉ ብታደርግለትም ሁልጊዜ ስለሚደበድባት በጣም ትቸገር ነበር። ከዛም ዘመድ አዝማዶቿን ሰብስባ ሁልጊዜ የሚፈልገውን ነገር ሁሉ አደርግለታለሁ፣ እርሱ ግን ሁልጊዜ ይደበድበኛል፣ እንደው ምን ባደርግ ይሻላል ብላ መላ እንደሚፈልጉላት ስታማክራቸው እነርሱም ተመካክረው አንድ ብልህ ሰው አለ፣ እሱ ዘንድ ሂጂ፣ መድኃኒት ያገኝልሻል አሏት። እሷም የተባለችውን ብልህ ሰውዬ ጋር ሄደች። እርሱም ችግርሽ ምንድን ነው ብሎ ሲጠይቃት እሷም እንዲህ አለች፣ ባሌ ሁልጊዜ ይደበድበኛል፣ ሁሌ ባደርግለትም ዝም ብሎ ይደበድበኛል፣ ለዚህ ምን መፍትሄ ማግኘት እችላለሁ ስትለው እሱም በዚህ ምንም መፍትሄ የለም፣ ምንም አይነት መድኃኒት ልሰጥሽ አልችልም፣ ከቻልሽ ግን የአንበሳ ቅንድብ ብታመጭልኝ አንድ ነገር አደርግልሻለሁ አላት። ይህን ስትሰማ በጣም ፈራች። ነገር ግን ከባሏ ድብደባም መገላገል ስለፈለገች የአንበሳ ቅንድቦች እንዴት ላገኝ እችላለሁ ብላ ማሰብ ጀመረች። ከዚያም አንዲት ፍየል አርዳ ስጋዋን ወደ ጫካ ይዛው ሄደች። ከዛም አንበሳ ሊያገኛት ከማይችልበት ዛፍ ላይ ወጥታ ተቀመጠች። በመጀመሪያ ቀን ትልቅ ስጋ ለአንበሳው ወረወረችለት። አንበሳው በልቶ ሄደ። ይህንንም በተከታታይ ለ7 ቀናት አደረገች። አንበሳውም በተደጋጋሚ የሚወረወርለትን ስጋ እየበላ ወደ መጣበት ይመለሳል። በሰባተኛው ቀን ብዙ ስጋ ስለሰጠችው ስጋውን ከበላ በኋላ እዛው እሷ ካለችበት ዛፍ ስር እንቅልፍ ወሰደው። ከዛም መተኛቱን ካረጋገጠች በኋላ ቀስ ብላ ከዛፉ ስር ወርዳ እሱ በተኛበት ቅንድቦቹን ቆርጣ ወደ ብልሁ ሰው ዘንድም አመራች። እሱም እንዴት ልታመጪ ቻልሽ ብሎ ጠየቃት። ለ7 ቀናት ያህል የፍየል ስጋ ስወረውርለት ቆይቼ በመጨረሻ ቀን እንቅልፍ ሲጥለው ቅንድቦችን ቆርጬ አመጣው አለችው። ብልሁም ሰው ታዲያ አንበሳን ያሸነፍሽ መለኛ ሴት ሆነች ባልሽን ማሸነፍ እንዴት ያቅትሻል? በይ ባልሽንም የምታሸንፊው ልክ እንደዚህ ነው፣ ሌላ መፍትሄ የለውም፣ እሱ እንደሚፈልገው በመሆን በዘዴ ያዡ አላት ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ።